ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች ተጠቅመን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም ቀጥታ ቢሆን በመደወል በተመቻችሁ ሰዓት ተመዝግባችሁ መማር ትችላላችሁ። ቻናላችንን ላይክ ሸር እና ሰብስክራይብ እያደረጋችሁ ጀምሩ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን ከቀ እስከ ነ ያሉትን ሰባቱን የአማርኛ ፊደላቶች እስከ የቤተሰቦቻቸው እስከ ስምንተኛ ቤተሰቦቻቸው እንዴት እንደሚቆጠሩ እንዴት መለየት እንደሚቻል በቀላል መንገድ አሳያችኋለሁ። እናንተ አብራችሁ ከኔ ጋር ታነባላችሁ፣ ከቻላችሁ ደግሞ እየጻፋችሁ ትከታተላላችሁ ማለት ነው። አሁን ቀጥታ ወደ ንባብ እንገባለን። እሺ፣ እቺ ቀ ትባላለች። ቀ ቀ ቁ ቁ ቂ ቂ ቃ ቃ ቄ ቄ ቅ ቅ ቆ ቆ ቋ ቋ። እሺ፣ አሁን ከግራ ወደ ቀኝ አንብበናል። አሁን ደግሞ ከመጨረሻው ከቀኝ ወደ ግራ ወይም ደግሞ ከመጨረሻው ወደ መጀመሪያ ደግሞ አንዴ እናነባለን። ቋ ቆ ቅ ቄ ቃ ቂ ቁ ቀ ቀ። እሺ፣ ሁለተኛ ላይ የምናገኛት ደግሞ በ ነች። በ በ ቡ ቡ ቢ ቢ ባ ባ ቤ ቤ ብ ብ ቦ ቦ ቧ ቧ። እሺ፣ ከመጨረሻው እንጀምራለን። ቧ ቦ ብ ቤ ባ ቢ ቡ በ በ። እሺ፣ ይቺ ደግሞ ቨ ትባላለች። መጀመሪያ በ ተጽፋ ከላይ አግድም ካለ ደግሞ ቨ እንላታለን። ቨ ቨ ቡ ቡ ቪ ቪ ቫ ቫ ቬ ቬ ቭ ቭ ቮ ቮ ቧ ቧ። እሺ፣ ከዚህ ስንጀምር ቧ ቮ ቭ ቬ ቫ ቪ ቡ ቨ ቨ። እሺ፣ ቀጣይ ደግሞ ተ ተ ተ ቱ ቱ ቲ ቲ ታ ታ ቴ ቴ ት ት ቶ ቶ ቷ ቷ። ከመጨረሻው ቷ ቶ ት ቴ ታ ቲ ቱ ተ ተ። እሺ፣ ይቺ ደግሞ ቸ ትባላለች። ቸ ቸ ቹ ቹ ቺ ቺ ቻ ቻ ቼ ቼ ች ች ቾ ቾ ቿ ቿ። እሺ፣ አሁን ደግሞ ከመጨረሻው ወደ መጀመሪያው ቿ ቾ ች ቼ ቻ ቺ ቹ ቸ ቸ። እሺ፣ ይቺ ደግሞ ሀ ትባላለች። በባለፈው ሀሌታ ሐመር ውሃ የሚሉትን አይተናል። ይቺ ደግሞ ብዙሃን ውሃ ትባላለች። ብዙሃን ውሃ። እሺ፣ ሀ ሀ ሁ ሁ
ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ ኋ ኋ። እሺ ከመጨረሻው እንጀምራለን። ኋ ሆ ህ ሄ ሃ ሂ ሁ ሃ ሃ። እሺ የመጨረሻዋ እቺ ነ ነች። ነ ነ ኑ ኑ ኒ ኒ ና ና ኔ ኔ ን ን ኖ ኖ ኗ ኗ። እሺ ከዚህ እንጀምር። ኗ ኖ ን ኔ ና ኒ ኑ ነ ነ። እሺ አሁን እያንዳንዳቸውን ከቀ እስከ ነ ያሉትን እስከ ስምንተኛ ቤተሰቦች እንዴት እንደሚነበቡ አይተናል ማለት ነው። አሁን አንዴ የመጨረሻ በየቤተሰቦቻቸው የመጀመሪያ ፊደላቶችን አንዴ ወደ ታች ከዚያ ሁለተኛ ሶስተኛ እያልን ፈጠን ብዬ አንዴ እላለሁ። እናንተም አብራችሁ ከኔ ጋር እያላችሁ እሺ። ቀ በ ቨ ተ ቸ ሀ ነ ነ። እሺ አሁን ደግሞ በቀይ የተጻፉ እነዚህ ደግሞ ሁለተኛ ቤተሰቦች ናቸው። ሁለተኛ ቤተሰቦች ስትጽፉ የመጀመሪያዎቹ እየጻፋችሁ ጎናቸው ላይ ቅጥያ እንደምታዩዋቸው ከጎናቸው ላይ ቅጥያ ካላቸው ሁለተኛ ፊደሎች ናቸው ማለት ነው። ድምጻቸው ደግሞ ኡ አይነት ድምጽ አላቸው። ቁ ቡ ቡ ቱ ቹ ሁ ኑ ኑ። እሺ ሶስተኛዎች ደግሞ እነዚህ ደግሞ እግራቸው ላይ ጠማማ መጀመሪያ ልክ እንደ መጀመሪያዎች ከጻፋችሁ በኋላ እግራቸው ላይ ወደ ቀኝ የዞሩ ከሆኑ ስንተኛ ፊደል ናቸው? ሶስተኛ ፊደል ማለት ነው። እሺ ቂ ቢ ቪ ቲ ቺ ሂ ኒ ኒ። እሺ አሁን ደግሞ አራተኛ ድምፆችን በጥቁር የተጻፉት እናነባለን። ቃ ባ ቫ ታ ቻ ሃ ና ና። እሺ አምስተኛ ፊደል ደግሞ የመጀመሪያዎቹ ተጽፈው ከእግራቸው ላይ በቀኝ በኩል ታች ላይ ቀለበት ወይ ደግሞ ክብ ነገር አላቸው። እንደምታያቸው ሙሉ አምስተኛ ፊደላቶች። እሺ ወደ ንባብ ስንገባ ቄ ቤ ቬ ቴ ቼ ሄ ኔ ኔ። እሺ ስድስተኛ ቅ ብ ቭ ት ች ህ ን ን። ሰባተኛ ቆ ቦ ቮ ቶ ቾ ሆ ኖ ኖ። እሺ እነዚህ ደግሞ ስምንተኛዎች ደግሞ ዲቃላ ፊደል የምንላቸው ናቸው። ብዙ ጊዜ የመጀመሪያዎችን ወይም ደግሞ አራተኛዎችን እየጻፍን ከእግራቸው ላይ አግድም ካላቸው እንደምታዩዋቸው ስንተኛ ፊደል ናቸው? ስምንተኛ ወይም ደግሞ ዲቃላ ፊደል የምንላቸው ናቸው። ቋ ቧ ቧ ቷ ቿ ኋ ኗ ኗ። እሺ ለዛሬ ትምህርት ይዤላችሁ የመጣሁት ይህን ይመስላል። እንግዲህ በባለፈው ከ ጀምሮ እስከ ቀ ድረስ ያሉ ፊደላቶችን በባለፈው ቪዲዮ ስለሰራው እዚያ ጋር ገብታችሁ ማየት ትችላላችሁ። በቀጣይ ደግሞ ከነ ጀምሮ ወደ ታች ያሉትን እስከ 34ኛ ፊደል ያሉትን ይዤላችሁ እመጣለሁ። እስከዚያው ድረስ ሰላም ሁኑ።